አሁንም ቢሆን እሷ ጋር ነው እንጂ ሰውነቱ ያለው በቃ በእንትን እዚህ ጋር ነው ያለው፣ አንቺ ጋር ነው ያለው። ይሄ ነገር ደግሞ ሁሉም ማየት የሚችለው ነገር ነው አይደለም? እኔ ቅርብ ላይ ያለው ሰው ይቅርና ሌላ ሩቅ ያለ ሰው እንደዚህ አይቶት የሚረዳው ነገር ነው። እንዴት ናችሁ? ደህና ናችሁ ወይ? ከኔ እግዚአብሔር ይመስገን። እንዴት ለሷ የሚበጃ ሰው ስላልሆነ ነገሮች እየተፈጠሩ ነው ማለት ነው። እንደምንም ብዬ ቪዲዮን አስጠፍቼ በተቻለኝ አቅም እኔ በጣም እየገለመኝ አዳዲስ ነገሮች እየመጡ ያሉ ነው። በዛ ላይ ብያሉት አጨብጫቢ አንድ ብቻ ነው አሁን አጨብጫቢ ያገኘችው ማለት ነው። እንዳንድ አሁን ሲያጨበጭብላት የነበረው ነው ተገልብጧል። አሁን ደግሞ ወንድሟ እኔ እንጃ ማለት የእሷም ሁኔታ ነው። አንድም እኔ አብርሃምን አንድ በኋላ አይሆናትም። ያንን ነገር ደግሞ መጥቼ ከአንቺ ጋር ባገናኘው እና በቃ ከአንቺ ጋር እንዲሆን ባረገው እዛ ጋር የእሱ ፋይል ይለቀቅበታል፣ ብዙ ችግር ውስጥ ይገባል። ስለዚህ ይህን ነገር ተረድተሽ አንቺ እሱ እስኪመጣ ድረስ በቃ እንትና ፈረንጁ ብቻ ነው። ፈረንጁ ምን እንደበላ አላውቅም፣ ምን እንደበላ እኔ እሱን ያገባትም ይፈልጋል ይወዳታል መሰለኝ። ለምን አጠቀለለ አታገባትም? ቁጭ አትልም ከእሷ ቂጣ አትለይምና አብርሽ ለአብርሽ አንተ ይህን ነው የምትሰጠው ውለታ ደግ አደረገችው የምትለው እሱ ከትቢያ አንስቶ ትቢያ ሁሉ ከትቢያ አንስቷችሁ ዝራችሁ እሱን ስትበሉ በእሱ ላይ መሰለኝ እሷን ያወቃት እንጂ መጀመሪያ ይታወቃታል። እሱ ነው ያመጣ እሱ ነው ያነሳት ከትቢያ እና እንደዚህ ጥጋብ ሆነ እኔ ሩታን ምንም ነገር ታድርግ ከጎኗ ነኝ ውይ በጣም የተሰማኝ ግን ደግሞ ቤት ገብቼ ሁሉም እኮ ከጎኗ ነበር። ያረገችው ስራ ነው እንትን ያለ ያረገችው ስራ ነው እንትን እያሳፈረው ማለት ያረገችው ስራ የሚያሳፍር ነው። ከልጅናት የማይጠበቅ ስራ ነው ያረገችው። ያው ቪዲዮ እኮ ወጣ ከዳኒ ጋር የኔ ፍቅር ለምሳሌ አሁን አንቺ የእሷ ቀድሞ እንዳይወጣ የእሱን እጭናለሁ ስትል ከዳኒ ጋር ከልብ ስታረግ ከዳኒ ጋር ማለት ነው የኔ ፍቅር የኔ እንትን ጥሩ ጊዜ ያሳለፍን እያለች እሱ ሁሉ እኮ ወጣባት። ጉድ እኮ ነው እናንተ ያልሰማችሁ ስሙ፣ እየገባችሁ ከኪያ ቻናል ስሙ። እውነቴን ነው የምላችሁ ጉዷ ወጣባት። ዳኒ እና እሷ ማለት ነው አብረዋለው ሪከርድ አድርጎ ዳኒ ለቆታል ማለት ነው። በሚገርም ሁኔታ የሪከርዱም ቪዲዮዋቸውም ቁጭ ብሎላቸዋል። ቪዲዮዋቸውም ማለት ነው እንግዲህ ማን እንደቀለጣቸው አይታወቅም። የኔ ፍቅር ጥሩ የሚገርም ጊዜ ያሳለፍን ዳኒዬ የኔ ፍቅር እያለች ጉድ ፈልቶብሻል። የራስሽን ጉድ ሳታይ የሰው ጉድ አወጣለሁ ስትይ እሱስ አንቺስ የልጁ እናት ነሽ። ከአንቺ ጋር ነው እንትን ያለው የተያዘው። አንቺ ግን ከሌላ ጋር ነው ጥሩ ጊዜ ያሳለፍኩ ጥሩ ጊዜ እንትላልኩ ስትይ እሱ ሁሉ ጉድሽ ወጣ እንዴ! ጉድሽ ሩታ ጉድሽ ዘንድሮ እና ለማንኛውም አሁን ሁሉም ደጋፊዎችሽ እየፈነገሩሽ ነው ማለት ነው። አይዞሽ በልች ሲሉሽ የነበሩት አሁን እየተውሽ እየሄዱ ነው ማለት ነው። ደስታ መበቀልሻለሁ እያለ ነው። የፈለግኩትን ማድረግ እችላለሁ፣ ተመልሽ የመጣሁት የሆነ ነገር ለማድረግ ነው ብሏል። እንግዲህ ቻዩ የኔና ቻዩ እኛ ምንም ማድረግ አንችልም እንትን አንልምና በልቻለው ሆዴ ብሏል ያገሬ ሰው ማለት ነው። አንዳንዴ የእንትን ምንድን ነበር አሳ ጎልጓሊ ዘንዶ ያወጣል የተባለው ነገር አሳ ጎረጉራለሁ ስትይ የራስ ዘንዶ ወጥቶ ቁጭ ሊልልሽ ነው ቀድሞሽ ማለት ነው። እየተቀናበረልሽ ነው። ተንግዲህ ምን ትሆኝ? በአሁኑ በረቀቀ ጊዜ ማለት ነው የሆነ ነገር ስታረጊ ዳኒ የኔ ፍቅር ዳኒ የኔ እንትን እያልሽ የተቀለጠው ቪዲዮዎች ቁጭ ብሎ የሰው ቪዲዮ ቀልጠሽ እስቲ የሚያዋጣሽን እንግዲህ ታያለሽ ማለት ነው። አሁን ቤተሰቦችሽ ሆነ የአብረሽ ቤተሰቦች ሆነ ማንም ደጋፊ የለሽም። እንግዲህ ፈረንጁና ያ ዱርዬ ወንድምሽ ነው። ዱርዬ እንዳንቺው ዱርዬ የሆነ ማለት ነው የምትል የሚልሽ እና እኔ በጣም ነው በቃ እኔ ሩታ በቃ ተጎዳች እያልኩኝ እንዴት በቃ ሄርሜላን እንደዛ ስንወልድባት የነበረው ለኬ እንደዚህ አይነት መሰል መሆንሽን ብናውቅማ መጀመሪያው ነው ወደ ሄርሜላ ነበር እንደምንገለበጠው። እንዲህ እኛ እንደዚህ ትሆኛለሽ ብለን መቼ አሰብን? ያ ደግነትሽ ያ ጀግንነትሽ ነበር የምናውቀው። አሁን የተፈታች አውሬ ሆነሽ ቁጭ ነው። አሁን እኮ ምን ይታወቃል ብላችሁ ነው
ይሄ ጥንቁልና ኢትዮጵያ ውስጥ ገብቷል አሉ። እያስጠነቆልሽም ይሆናል፣ ምን ይታወቃል? እኔ አላውቅም። ኧረ ተውኝ፣ በስመ አብ ወልድ መንፈስ ቅዱስ። አሁን ስለዚህ ምን አወራለኝ? እኔም አውቀው ነገር የለም። ለማንኛውም ወንድምሽ አሁን ለሄርሜላ አዲስ ኑሮ እንጀምራለን እኔና አንቺ። አብርሽ እስከሚመጣ ወደ አንቺ እኔ ያለሁሽ፣ ዳኒን አታቅርቢው ብሏታል። ዳኒ እዛው ቪዲዮ እንግዲህ ቪዲዮ ለቃለሁ ስትል ያንተ ቪዲዮ ቀድሞ ወጥቶ ያንተው ተጋልጦን ቁጭ እንዳይል ማለት ነው። ያንተው የሚገርም ጊዜ አሳለፍን፣ የሚገርም እንትን አሳለፍን እያለች ስታወራ ያደረችው የኔ ፍቅር እያለች የኔ ፍቅር ዳኒሻ እያለች እንግዲህ ጥሩ ጊዜ አሳለፍን አይደል ዳኒሻ፣ በጣም ደስ የሚል ጊዜ አሳለፍን እያለች ይህ ቪዲዮ ወጥቶ ቁጭ የሰው አጋልጣለሁ ስትል የራሱ ተዘርግፎ ወጥቶላ ቁጭ ሊል ነው ማለት ነው። እና ሩታዬ መጀመሪያ የራስሽን አስተካክለሽ ነበር ወደ ሰው መግባት የነበረብሽ። የራስሽን ሳታስተካክሊ እንዴት እንዳመለጠሽም የራስሽም የሁላችሁም አሁን ተግማምታችኋል ማለት ነው። ሁላችሁም ተግማምታችኋል። የሁላችሁም በቃ ተሳስራችሁ ቁጭ ልትሉ ነው። እንግዲህ ማን እንደሚያሸንፍ እናያለን። እኔ አሸናፊ የሚመስለኝ አብርሃም ነው። ለምን አንቺ ሚስቱ ነሽ ብትል ብትይውም ምንም እንትን የለውም። ከራስሽ ጋር ነው፣ የራስሽ ክብር ነው እየተዋረደው ማለት ነው። የአብርሽ አይደለም። ግን የአንቺ ቪዲዮ ይሄ ከዳኒ ጋር ተተረቀቀ፣ አንቺ ነሽ የምትዋረጂው ብዬ ነው የማስበው። ለምን ሄርሜላንም ስንወርድባት የነበረው ሄርሜላ እኮ ምንም ነገር አብርሽ እኮ ምንም ነገር ያደረገ የለም መዝናናትና እንትል ማለት በቀር ማለት ነው። የሚሄደውም ጓደኞቹ ጋር ነው። አንቺ እኮ አሁን ያን ቅጣል እያስተኝተሽ ከስንት ሰው ጋር ነው ያየንሽ ማለት ነው እንዴ። እሱ እኮ አሁን የሚሄደውም ከጓደኞቹ ጋር ነው። ብቻውን አብረው ሲዝናኑ አይተናናውቅም እንዴ። እኔ ምን አይነት አይምሮ እንዳላችሁ አላውቅም። ለማንኛውም ዳኒና ሩታ የእናንተ ጉድ ሲወጣ እናያለን ማለት ነው። ምን እንደምትሉ ማለት ነው። ደግሞ ቲክቶክ ላይ የምታለቅሱ ልጆች ማለት ነው። ምን ይመጣበታል አብልሽ እንዴ? ቪዲዮ እኮ ምንድን ነው? ምን ይሄ ይቻለም እኮ ማለት በአሁኑ ጊዜ ደግሞ በሰለጠነ ጊዜ እንኳን መለቀቅ ለምን እንትል አይልም። እውነቴን ነው የምላችሁ። አሁን እንደዚህ ራሱ እኔ ዋጋ መክፈሉ ራሱ ለምን እንደሆነ አላውቅም እንዴ። በዚህ ሁኔታ እኮ ባልን ሊመለስ አይቻልም። ስለዚህ እሱ እንደሆነ ወደ ሄርሜላ ነው የሚሄደው ማለት ነው። ወደ ሄርሜላ ምንም ጥርጥር የለውም። አሁን በፊት ግን እኔ ከሩታ ጋር እንደሚሆን ነበር ተስፋ ማረገው ማለት ነው። ይህንን እንደዚህ ከዳኒ ጋር መጨማረቋን ዳኒ ጋር ይህንን ነገር ለባዳ ለምን አሳልፋ ሰጠች ነው የምትለው። አሁን ይህን ቪዲዮ ለምንድን ነው ለዳኒ ጋር የተሰጠው ነው? አሁን እኮ ሩታ ጥፋቷ እራሷ እኮ መያዝ ትችላለች። ለምንድን ነው ወደ ዳኒ ያስተላለፈችው እንዴ? ለምንድን ነው ወደ ዳኒ ያስተላለፈችው ያንን ቪዲዮ? ለምን? ባሏ አይደል? የባሏን ገመና ማውጣት አለባት። ማንኛውም ሰው የባሉን ገበና ማንም አያወጣም። እውነቴን ነው የምላችሁ። ምንም ቢጣሉ ምንም ቢሆን ዙሮ መገናኘት አይቀርም። ለምን? ልጅ አላቸው። ልጃቸው ዙሮ ያገናኛቸዋል። እና እንደዚህ አይነት ነገር ደግሞ ጥሩ ነው ብዬ አላስብም እኔ በበኩሌ ማለት ነው። እንግዲህ ሄርሜላ ሁሉም እኛ አለንሽ እያሏን ነው። ሁሉም እንትን ወደ ሄርሜላ ገብተዋል ማለት ነው። የእሷም ወንድም በፊትም ብሏታል፣ እንትልሽን አስተካክለሽ የባልሽ ጋር ሆኚ እያሏት ነበር። ታሁን በኋላ ግን የእሷ ጋር መኖሩ ምንም እንትል የላቸውም። ፈረንጁ ብቻ ነው በዚህ ነገር የሚያምነው ማለት ነው። ፈረንጁ በቃ እንትል ብሏል፣ አምኗል። እኔ ማንም የሚያስተዳድለኝ የለም ስትል አታፍርም? እንዲህ ማን ያነሳህና ማን አነሳ? ማን አስተዋወቀ? ከዚህ ሁሉ ሰው ማን አስተዋወቀ? እሱ አይደል እንዴ? እሱ አይደል ያስተዋወቀ? እስቲ ሌላ ሰው እንደው እኔ እኮ አለ ነገሩ እንደው አብርሽ እኮ ምን አለበት አሁን እኛን ሸልና እንትል ብታረግልን እኮ እኛ እንደዚህ እየተሟገትንልህ ማለት ነው። እኛን ሸል ብታረግልን ምን አለበት?
እኛ እንደዚህ እየተሟገትለን ልባችን እስከሚደክም ድረስ ምን አለበት ለእኛ ብትሆን? ይኸው ለአንተ ከትቢ ያነሳቸው በሙሉ ጠላትህ ነው የሆኑ። ስለዚህ እኛ እንሻልህ ነበረ፣ እኛ እንሻልሃለን፣ ቢያንስ በእንትል እንሟገትልሃለን። ስለዚህ እኛን ገባ ብለህ ላይክ አድርግልን እና ደግሞ ከሩታ ጋር ትተህ ከሄርሜላ ጋር እንድትሆን ወሰነናል። እኛ ወስነናል በቃ ወስነናል ማለት ነው። እዛ ጋር ስናጨበጭብ የምንውለው ሁሉ ምን አጨብጫቢ ናችሁ ብሎ ምን አጨብጫቢ ናችሁ እናንተ ደግሞ የምን ወሳኝ ያረጋችሁ ብሎ አብልሽ መጥቶ ጠራልጉ ወደ እንትን እንዳይወስደንና፣ ለማንኛውም እስቲ ዛሬ ደግሞ የሚለቀቀውን ቪዲዮ ያበደ ቪዲዮ እንጠብቃለን ማለት ነው። እንግዲህ ወይ በዳኒ ይለቀቃል ወይ በሩታ ይለቀቃል ብለን እናስባለን፣ ወይ በአብልሽ ይለቀቃል። እሱን አናውቅም። በሚለቀቅበት ይለቀቃል። መቼም እየተግማሙ ይመጣሉ። አይኗን እንዲህ እያጥረቀለቀች ትመጣለች ማለት ነው። ይሄንን ሆዷን እያሳየች ሆድ ማሳየት የተማልሽው ከጥጌ ተብለሻል። ሊፕስቲክ መቀባት የተማልሽው ከሄርሜላ ተብለሻል። እውነቴን ነው። ቆይ እስቲ እናንተ እኔ ግን በፊት እኮ የበፊት ፎቶ አልወጣ እኮ ጥቁር ነበረች። አሁን ምን አቀላ